ከልቦ የቀረበውን ትርታ 97.6 FM የዕለተ አርብ ግንቦት 7 2018 ዓ.ም የትርታ ቁርስ መሰናዶ ነው እያደመጣችሁ የምትገኙት አድማጮች። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቆይታችን ይቀጥላል። ቀደም ባለው ምዕራፋችን የተለያዩ ጉዳዮችን እያነሳሳን ቆይተናል። አሁን ደግሞ ሰዓቱ የዜና ሰዓታችን ላይ ደርሰናል። በዚህኛው ምዕራፍ ደግሞ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ ካስደመጥን በኋላ ሌሎቹ መሰናዶቻችን የሚቀጥሉ ይሆናል። ሀገራዊ ጉዳዮችን በማስቀደም እንጀምራለን። አዲስ አበባ በብርሃን ፍጥነት እየተለወጠች ነው ሲሉ የተባበሩት ሀገሮች ድርጅት ዩናይትድ ኔሽን ዋና ጸሐፊ አንቶኒዮ ጉተሬስ ተናገሩ። ዋና ጸሐፊው የድርጅቱን 80ኛ ዓመት የምስረታ በዓል ምክንያት በማድረግ በኢትዮጵያ የተዘጋጀውን ልዩ የመታሰቢያ ቴምብር መርቀው ከፍተዋል። ጉተሬዝ በሥነ ሥርዓቱ ላይ ባደረጉት ንግግር አዲስ አበባን በብርሃን ፍጥነት እየተለወጠች ያለች ከተማ ሲሉ ገልጸዋታል። አዲሱ የመታሰቢያ ቴምብር የተባበሩት ሀገሮች ድርጅት 80ኛ ዓመት ከማክበር ባለፈ በኢትዮጵያና በተመድ መካከል ያለውን ታሪካዊና የጠበቀ አጋርነት የሚያሳይ መሆኑን ዋና ጸሐፊው ገልጸዋል። ኢትዮጵያ እንደ አውሮፓውያኑ አቆጣጠር 1945 የተመድ ቻርተር ከፈረሙ የመጀመሪያዎቹ 51 ሀገሮች አንዷ መሆኗን ያስታወሱት ጉተሬዝ አብዛኛው የአፍሪካ ሀገር በቅኝ ግዛት ስር በነበረበት ወቅት ነፃነቷን ጠብቃ የቆየች ጥንታዊ የስልጣኔ ማሳያ መሆኗንም አውስተዋል። በተጨማሪም ኢትዮጵያ ሌሎች የአፍሪካ ሀገሮች ነጻነታቸውን እንዲያገኙና የድርጅቱ አባል እንዲሆኑ ላበረከተችው ግንባር ቀደም ሚና አድናቆታቸውን ገልጸዋል። አዲስ አበባ የአፍሪካ ህብረት መቀመጫና በዓለም ላይ ካሉ ትላልቅ የተባበሩት መንግስታት ድርጅት የስራ ጣቢያዎች አንዷ በመሆኗ ያላትን ስፍራ የጎላ ነው ያሉት ዋና ጸሐፊው ከተማዋ እያሳየች ያለው ሁለንተናዊ ለውጥ የሚደነቅ መሆኑንም ገልጸዋል። ከዚህም ባለፈ ኢትዮጵያን ወታደራዊና ሲቪል ሰራተኛ በዓለም ዙሪያ በሰላም ማስከበር ስራዎች ላይ እያበረከቱ ላለው ታላቅ አስተዋጽኦ እውቅና ሰጥተዋል። የዓለም አቀፍ ተቋማት አፍሪካ በቅኝ አገዛዝ ስር በነበረችበት ወቅት የተፈጠሩ መሆናቸው የጠቀሱት ጉተሬስ ይህንን ታሪካዊ በደል ለመቀልበስ የጸጥታው ምክር ቤት በአስቸኳይ መሻሻል እንዳለበትና ለአፍሪካ ቋሚ ውክልና ቅድሚያ ሊሰጠው እንደሚገባ አሳስበዋል። ዋና ጸሐፊው ሰላም፣ ፍትህና ብልጽግናን ለሁሉም የማስፈን የተባበሩት መንግስታት ድርጅት ዋና ቃል ኪዳን ዛሬም አስፈላጊ መሆኑን ገልጸው ለተሻለ አፍሪካና ዓለም በሚያደርገው ጉዞ ላይ ኢትዮጵያ ግንባር ቀደም ሚናዋን እንድትወጣ ጥሪያቸውንም አቅርበዋል። ቀጥለናል። ሁሉም ሙዚየሞች በነፃ ለጎብኚዎች ክፍት ይሆናሉ ተባለ። በመጪው ሰኞ የሚከበረው ዓለም አቀፍ የሙዚየም ቀንን ምክንያት በማድረግ በኢትዮጵያ የሚገኙ ሁሉም ሙዚየሞች ለጎብኚዎች በነፃ ክፍት እንደሚሆኑ የኢትዮጵያ ቅርስ ጥበቃ ባለስልጣን አስታወቀ። ዓለም አቀፉ የሙዚየም ቀን በዓለም አቀፍ ደረጃ ለ49 ጊዜ በኢትዮጵያ ደግሞ ሙዚየሞች የተከፋፈለውን ዓለም ያስተሳስራሉ በሚል መሪ ቃል ለ24ኛ ጊዜ ይከበራል። የባለስልጣኑ ዋና ዳይሬክተር አቶ አበባው አያሌው እንደገለጹት በሀገሪቱ እየታየ ያለውን የቱሪዝም ዘርፍ መነቃቃት ለአዳዲስ ሙዚየሞች ግንባታ መፋጠን ምክንያት ሆነዋል ብለዋል። ሙዚየሞች የጋራ እሴቶችን በማጉላት ልዩነቶችን ለማጥበብና የጋራ ትርክትን ለመገንባት ያላቸው ሚና ከፍተኛ መሆኑንም አክለዋል። በሌላ በኩል የአድዋ ድል መታሰቢያ ዋና ዳይሬክተር ዶክተር ዮሴፍ ቤኮ በሰጡት መግለጫ የአድዋ ድል መታሰቢያ በዓለም ላይ ካሉ ጥቂት የድል መታሰቢያዎች አንዱ ነው ብለዋል። ቀኑ ሲከበር አባቶችን በአንድነትና በትስስር ያስመዘገቡትን ታላቅ ድል በማስታወስ ሊሆን እንደሚገባም አሳስበዋል። በዚሁ መሰረት ግንቦት 10 ቀን 2018 ዓ.ም ማንኛውም ጎብኚ በሀገሪቱ የሚገኙ ሙዚየሞችን ያለምንም ክፍያ መጎብኘት እንደሚችልም ተገልጿል። ሀገራዊና ዓለም አቀፋዊ ጉዳዮችን የምንመለከትበት የዜና ሰዓት ላይ ትገኛላችሁ። ከሀገር ውስጥ የያዝናቸውን ጉዳይ አጠናቀን ከውጭ ወዳገኘናቸው ዜናዎች ስናልፍ ሱዳንን እናስቀድማለን። በሱዳን አሁን ዜጎች ለከፋ ረሃብ የመጋለጥ አደጋ ውስጥ መሆናቸው ጥናቶች አመላከቱ። በዓለም አቀፍ ደረጃ የረሃብ ክትትል ባደረገው ሪፖርት መሰረት ወደ 19.5 ሚሊዮን የሚጠጉ የሱዳን ዜጎች ወይም ከ40 በመቶ በላይ የሚሆነው ሕዝብ ለከፍተኛ ረሃብ ተጋልጧል ሲል ሞኒተር መጥቀሱን ሮይተርስ አስነብቧል። በሱዳን ለ3 ዓመታት የዘለቀው ጦርነት በ10 ሺዎች የሚቆጠሩ ሰዎችን እየገደለ እንዲሁም ኢኮኖሚውንና ግብርናውን እንደወደመና 14 ሚሊዮን ሰዎችን እንዲፈናቀሉ በወጡ ጥናቶች ላይ ተመላክቷል።
በተባበሩት መንግስታት የሚደገፈው የተቀናጀ የምግብ ዋስትና ምዕራፍ ምደባ አይፒሲ ግምት ካለፈው ዓመት 21.2 ሚሊዮን ሰዎችን በትንሹ ከዛ ያነሰ ቢሆንም በሀገሪቱ ሰሜን ዳርፉር፣ ደቡብ ዳርፉርና ደቡብ ኮርዶፋን ግዛቶች ውስጥ 14 የሚሆኑ አካባቢዎች አሁንም ለረሃብ አደጋ የተጋለጡ ዜጎች መኖራቸውና 135,000 ሰዎች አሳዛኝ የረሃብ መጠን ያጋጥማቸዋል ተብሎ እንደሚገመትም ጥናቶች አመላክተዋል። እነዚህ አካባቢዎች ባለፈው ዓመት በፈጣን ድጋፍ ሰጪ ኃይሎች መከበቡ ምክንያት በአብዛኛው ረሃብ እያጋጠማቸው እንደሆነ የተመድ መረጃዎች ያመላክታሉ። የአልፋሽርና የኮርዶፋን ከተሞችን የሚያካትት ሲሆን ይኸው ጥናት ነገር ግን በጥቅምት ወር አርኤስኤፍ አልፋሽራን ሙሉ በሙሉ ከተቆጣጠረ በኋላ ወይም ደግሞ ተቆጣጥሮ በአብዛኛው ከተማውን በቁጥጥሩ ስር በማድረጉ በአካባቢው አስፈላጊውን እገዛና ድጋፍ ለማድረግ አስቸጋሪ ሆኖ ስለመቆየቱ ነው በጥናቱ የተመላከተው። በመጨረሻም ቻይናና አሜሪካ ውጥረትን የሚያረግቡ ውይይቶችን ማድረጋቸው ተሰማ። ሁለቱ ሀገራት በንግድና በታሪፍ ጉዳዮች ትልቅ አለመግባባት ውስጥ እንደነበሩም አይዘነጋም። የቻይናው ፕሬዚዳንት ሺ ጂንፒንግ አሜሪካና ቻይና አጋር እንጂ ጠላት መሆን እንደሌለባቸውም ተናግረዋል። ጂንፒንግ ታላቅ መሪ ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ደግሞ የሁለቱ ሀገራት ግንኙነት ከመቼውም ጊዜ በላይ የተሻለ መሆኑን ገልጸዋል። ትራምፕና ጂንፒንግ ከውይይታቸው አስቀድሞ በቀይ ምንጣፍ ላይ ሲጨባበጡም ታይተዋል። ሁለቱ መሪዎች በውይይታቸውም በታሪፍ፣ በቴክኖሎጂ እንዲሁም ደግሞ በኢራን ጦርነትና በታይዋን ጉዳዮች ላይ ትኩረት ስለማድረጋቸውም ተጠቅሷል። የኔቫዳ ዋና ስራ አስፈጻሚ የንሃንሰም ሁንግና የዓለም ቁጥር አንዱ ባለሀብት ኤሎን መስክን ከትራምፕ ጋር በቤጂንግ መገኘታቸውና በንግድ ጉዳይ ላይ ውይይት ስለማድረጋቸውም ተሰምተዋል። ቻይናውያን እንዲሁም ለትራምፕ ታላቅ አቀባበል ስለማድረጋቸውም ተጠቅሷል። ፕሬዚዳንት ሺጂንፒንግ በአሜሪካንና በቻይና ግንኙነት ከፍተኛ ድርሻ የሚይዘውን የታይዋን ጉዳይ መሆኑንም ገልጸዋል። ታይዋንን በተመለከተ ከአሜሪካን ጋር ግጭት ሊፈጠር እንደሚችል ማስጠንቀቃቸው የቻይና መገናኛ ብዙሃን መዘገባቸው አይዘነጋም። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል የሰዓቱ ወጃውን ተከትለን ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ነበር ለእናንተ ያጋራ ነው። እናት የሚላችሁ እናት ባንክ በመላው ኢትዮጵያ ከ206 በላይ ባንክ ቅርንጫፎችን በመክፈት ፈጣን ቀልጣፋና ዘመናዊ የባንክ አገልግሎትን እየሰጠ ይገኛል። አጋራችን ሆኖ አብሮን ስላለ እጅግ አድርገን እናመሰግናለን። ሌላኛው አጋራችን በ8294 ፈጣን የትራንስፖርት አማራጭ የሚሊዮኖች ምርጫ የሆነው ራይድ ነው። ራይድ የራይድን አፕሊኬሽን በእጅ ስልኮ ላይ በማውረድ ባሉበት ቦታ ሆነው ከወዳጅ ዘመዶ ጋር ፈጣን የትራንስፖርት አማራጭ ቢያስፈልጎ በ8294 ሄሎ ይበሉ። በፍጥነት ባሉበት ይደርሳል። ራይድ አጋሮቻችን ናቸው። መልእክታቸውን እንስማና ተመልሰን ተገናኝተናል። የተከበራችሁና የተወደዳችሁ ውድ አድማጮቻችን የሰዓት ወጃውን ተከታትለን እንዲሁም ቀደም ሲል ከኪነ ጥበብ መሰናዷችን ታላቁን ሰዓሊ እንዲሁም ደግሞ ቀራጺ፣ የመድረክ ዲዛይንና ሌሎችም ባለሙያዎችን ሌሎችንም ጥምር ሙያዎችን በጋራ ስለያዘው ታላቅ ሰዓሊ ወርቁ ማሞ ደሳለኝ ነበረ የተመለከት ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከሱ መሰናዶና ከአጋሮች መልእክት በኋላ ተመልሰን ስንገናኝ በቀጥታ የምናልፈው ከሀገር ውስጥና ከባህር ማዶ ወዳዘጋጅናቸው ዜናዎች ሲሆን ሀገራዊ ጉዳዮችን እናስቀድማለን። የዩኒቨርሲቲ አመራሮች ምደባ በውድድር ሊሆን ነው። የዩኒቨርሲቲ አመራሮች ምደባ ከብሔር ስብጥር አሰራር ወጥቶ በሀገር አቀፍ የውድድር ማስታወቂያ በእውቀትና በችሎታ ላይ ብቻ እንዲመሰረት እየተደረገ መሆኑን የትምህርት ሚኒስቴር አስታውቋል። የትምህርት ሚኒስቴር ከፍተኛ አመራሮች ከአሶሳ ዩኒቨርሲቲ ማህበረሰብ አካላት ጋር በወቅታዊ የትምህርት ጉዳዮች ዙሪያ ላይ ውይይት አካሂደዋል። በውይይቱ ላይም የተገኙት የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲዎች ከፖለቲካ ተጽዕኖ ነጻ ሆነው ነጻ አስተሳሰብና የምርምር ማዕከል መሆን እንዳለባቸውም ገልጸዋል።
ሚኒስትሩ አክለውም የከፍተኛ ትምህርት ተቋማት በብሔር የሚሰበስቡባቸው ሳይሆን በእውቀትና በችሎታ የሚመሩ ተቋማት እንዲሆኑ በትኩረት እየሰራ መሆኑን አስታውቀዋል። ለእነዚህም ተግባራዊነት የዩኒቨርሲቲ አመራሮች ምደባ በብሔር ስብጥር ሳይሆን በሀገር አቀፍ ደረጃ በሚወጣ ማስታወቂያና በግልጽ ውድድር እንዲከናወን መወሰኑን አብራርተዋል። ይህም ዩኒቨርሲቲዎች ለነጻ አስተሳሰብ ምቹ እንዲሆኑና በብቃት እንዲመሩ ያግዛል ማለታቸውን ትርታ ከትምህርት ሚኒስቴር ያገኘው መረጃ ያመለክታል። ቀጥለናል አድማጮች። ፓርኮችን በቴክኖሎጂ ለመጠበቅ የሰለጠነ የሰው ኃይል እያፈራ መሆኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ገለጸ። ባለስልጣን በሀገሪቱ የሚገኙ ብሔራዊ ፓርኮችን በዘመናዊ ቴክኖሎጂ የታገዘ ጥበቃ እንዲያገኙ ለማድረግ የሰለጠነ የሰው ኃይል የማፍራት ስራ በስፋት እያከናወነ መሆኑን አስታውቋል። ተቋሙ ይህንን የገለጸው የባሌ ተራሮች ብሔራዊ ፓርክ ለ3 ወራት ያሰለጠናቸውን 44 የፓርክ ጥበቃ ባለሙያዎችን በትናንትናው ዕለት ባስመረቀበት ወቅት ነው። የባለስልጣኑ ዋና ዳይሬክተር ኩመራ ዋቅጀራ በምርቃት ስነስርዓቱ ላይ እንደገለጹት ምንም እንኳን ፓርኮቹ በዋናነት የሚጠብቀው የአካባቢው ማህበረሰብ ቢሆንም ህገወጥ ድርጊቶችን በብቃት ለመከላከልና ቴክኖሎጂን መጠቀም የሚያስችል የሰለጠነ የሰው ኃይል አስፈላጊ እንደሆነም ገልጸዋል። ተመራቂዎቹ ባለሙያዎች በቆይታቸው ካከናወኑት የአካል ብቃት ስልጠና በተጨማሪም እንደ ጂፒኤስ እና ሄርዝ ሬንጀር ያሉ ከሳተላይት ጋር የተገናኙ ዘመናዊ መሳሪያዎችን የመጠቀም ብቃት አግኝተዋል። ይህም መረጃዎችን በቅርበት ለመከታተልና ወደ ማዕከል በቀጥታ ለመላክ የሚያስችል መሆኑም ተገልጿል። የባሌ ተራሮች ብሔራዊ ፓርክ ኃላፊ ሻሚል ከድር በኩላቸው ባለፈው ዓመት ከሰለጠኑ 35 ባለሙያዎች ጋር ተዳምሮ አሁን ላይ የፓርኩ ጠባቂዎች ቁጥር 79 መድረሱንም አስረድተዋል። ይህም የፓርኩን ጥበቃ በአስተማማኝ ሁኔታ ለማጠናከር ሕግን ለማስከበር ትልቅ አቅም እንደሚፈጥርም አብራርተዋል። ይህ የሰለጠነ የሰው ኃይል ግንባታ የኢትዮጵያን የተፈጥሮ ሀብትን በዘላቂነት ለመጠበቅና የቱሪዝም መስህቦችን ደህንነት ለማረጋገጥ የሚደረገውን ጥረት አካል መሆኑንም አብራርተዋል። ዜናዎቻችን አሁንም መደመጣቸውን እንደቀጠሉ ይገኛሉ። ሀገራዊ ጉዳዮችን አጠናቀቅን። አሁን ከውጭ ወዳገኘናቸው ዜናዎች እናልፋለን። ናይጄሪያን በቀዳሚነት እንመለከታለን። የቀድሞው የናይጄሪያ የኃይል ሚኒስቴር ሳሌህ ማማን 33.8 ቢሊዮን ናይራ ወይም 24.7 ሚሊዮን ዶላር 18.5 ሚሊዮን ፓውንድ በማሸሽ 75 ዓመት እስራት ተፈርዶባቸዋል። ይህ ክስ በምዕራብ አፍሪካዊቷ ሀገር በሙስና በተሳተፉ ባለስልጣናት ላይ በተደጋጋሚ የሚስተዋል ክስተት መሆኑን ቢቢሲ አስነብቧል። ባለፈው ሳምንት ሳሌህ 12 ክሶች ጥፋተኛ ሆኖ ተገኝቷል። ከነዚህ ውስጥም የግል ድርጅቶችን በመጠቀም ከመንግስት የገንዘብ ድጋፍ ከሚደረግላቸው የኃይል ማመንጫዎች ጋር የተያያዘ ገንዘብ ማሰባሰብም ይገኙበታል። የ68 ዓመቱ ሳሌህ ማማን የ75 ዓመት ውሳኔ በሌሉበት ተፈርዶባቸዋል። እንደ ኢኮኖሚና የፋይናንስ ወንጀሎች ኮሚሽን ገለጻ የማማን ከጥፋት በኋላ ከስርጭት ውጪ እና ምንም ዱካ አልነበራቸውም ተብሎላቸዋል። በዚህ ሳምንት በዋና ከተማ አቡጃ የሚገኘው ከፍተኛ ፍርድ ቤት ከ2015 እስከ 2021 የኃይል ሚኒስቴር የነበሩትን ማማን የእስር ማዘዣ አውጥቶባቸዋል። በወቅቱ በፕሬዝዳንት መሐመድ ቡሃሪ የስልጣን ሚኒስትርነት የመሩት ማማን ከስልጣናቸው በይፋ ስለ ክሳቸው በይፋ አስተያየት አልሰጡም። ነገር ግን ከመፈረዳቸው ጥቂት ሳምንታት በፊት የቀድሞ ሚኒስትር በናይጄሪያ ገዢ ፓርቲ ስም በ2027 ምርጫ ለታራባን ግዛት ገዢ ለመወዳደር እቅድ እንደነበራቸው አስታውቀዋል። ለሀገራችን የአገልግሎት ጊዜን ወሳኝ ወቅት ነው። ጥልቅ የኃላፊነት ስሜትና የማይናወጥ ቁርጠኝነት ስላለኝ የፍላጎት መግለጫና መሰል ጉዳዮችን በችልታ እንመለከትም ሲሉ ፓርቲው ባወጣው መግለጫ ላይ አሳውቀዋል።
ማማን የፕሬዝዳንት ሙሐመድ ቡሃሪ አስተዳደር ወቅት ሙስናን ለመዋጋት ቃል በገቡበት ወቅት የኃይል ሚኒስትርን በመምራታቸው ይታወቁም ነበር። በመጨረሻም የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቅርቡ በቻይና ይፋዊ የስራ ጉብኝት ሊያደርጉ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቅርቡ በቻይና ጉብኝት እንደሚያደርጉ ክሬምሊን አስታውቋል። በሩሲያ መንግስት የሚደገፈው አርቲ እንደዘገበው ከሆነ ለጉብኝቱ የተቆረጠ ቀን ባይኖርም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሁሉም ቅድመ ዝግጅቶች መጠናቀቃቸውን ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለመጨረሻ ጊዜ ቻይናን የጎበኙት በመስከረም ወር 2025 እንደ አውሮፓውያን አቆጣጠር ቤጂንግ ባካሄደችው ታላቅ ወታደራዊ ትርኢትና ጉባኤ ላይ እንደነበረም በዘገባው ተመላክቷል። የሩሲያ መገናኛ ብዙሃን ቀደም ብለው እንደዘገቡት ከሆነ ጉብኝቱ በሚቀጥለው ሳምንት ሊከናወን ይችላል ያሉ ሲሆን ቁርጥ ያለን ቀን ከመግለጽ መቆጠባቸውን ነው በዘገባው የተመላከተው። በመከታተል ላይ የምትገኙት ከልቦ የቀረበውን የዕለተ አርቡ የተረታ ቁርስ መሰናዷችንን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ በድጋሚ እጅግ አድርገን እናመሰግናለን።